ምዕራፍ 10 ዛሬ እንጀምራለን። ባለፈው ምዕራፍ 9 ላይ ነበር ያቆምነው። ትንሽ ወደ ኋላ ለመከለስ ሞክርና ወደዚህኛው እንገባለን። ቃሉን በማክበር ሁላችን ቆመን እንድናነብ ጋብዛለሁ። መቆም የምንችል ብቻ። በጌታ ስም አነባለሁ። ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። አባት ሆይ እናመሰግንሃለን። ቃልህን ለመስማት ቃልህን አክብረን እንደቆምን ለቃልህ ለመገዛት ቁርጠኝነት እንዲኖረን ቃልህ በሕይወታችን እንዲገዛ ቁርጠኝነት እንዲኖረን ጌታ ሆይ ሕይወታችን ፍሬ እንዲያፈራ ራሳችንን ላንተ ለመስጠት ላንተ ለማስገዛት ቁርጠኝነት እንዲኖረን እርዳን። በመካከላችን ያንተ መንፈስ እንደወደደ ይስራ። ሁሉ የአንተ ነው። አንተ ብቻ ንገስ። በክርስቶስ ኢየሱስ ስም አሜን። እንቀመጣለን። ይሄ ክፍል የምዕራፍ 9 ሐሳብ መደምደሚያና በምዕራፍ 10 ወደሚያስተዋውቀው ሐሳብ መግቢያ ነው። ምዕራፍ 9ን ባለፈው እንዳልነው የሮሜን መጽሐፍ በአራት ብንከፍል ሶስተኛው ሐሳብ የሚጀምረው ከምዕራፍ 9 ነው። የዛን ጊዜ ሐዋርያው ጳውሎስ ሌሎችም ሐዋርያትን የሚመለከት ይመስለኛል ለአንድ ቤተክርስቲያን ደብዳቤ ሲጽፉ መልእክት ሲጽፉ በሌሎች ስፍራዎችም ይነበባል። ስለዚህ ሐዋርያው ጳውሎስ መልእክት ጽፈዋል ተብሎ ሲነገር እንስማ ብለው ተጠራርተው በሄዱ ለአይሁዳውያን ክርስቲያኖች አስደንጋጭ ነገር ነው እየተናገረ ያለው ከዚህ ክፍል ጀምሮ ከ9 ጀምሮ ማለት ነው። መልእክቱ ምንድነው አስደንጋጭ የሚሆነው? እስራኤላውያን ሁሉ የዳኑ አይደሉም ነው የሚላቸው። የእግዚአብሔር ሕዝብ ስለሆኑ የአብርሃም ልጆች ስለሆኑ እነዚህ ሰዎች ድነትን ማግኘታቸው እርግጠኛ አይደለም ብሎ ነው የሚናገረው። እጢያቸው ዱብ ነው የሚለው። ይሄንን ሲያነቡ ምን ጉድ ነው የሚያወራው ይሄ ሰውዬ? ኪዳን ያለው ሕዝብ፣ መቅደስ ያለው ሕዝብ፣ አባቶች ከርሱ የሆኑ ሕዝብ፣ ክርስቶስ በሥጋ ከነሱ የመጣ ሕዝብ፣ ቅዱስ ሕዝብ አትድኑም ወይም ሙሉ በሙሉ አይድንም ወይም በአብዛኛው አይድንም ብሎ ሲናገር አስደንጋጭ ነው የሚናገረው። ስለዚህ መጀመሪያ የሚመጣላቸው ተቃውሞ እንዲማ ከሆነ የእግዚአብሔር ቃል ተሽሯል ማለት ነው የሚል ነው። ሁላችን የማንድን ከሆነ የእግዚአብሔር ቃል ተሽሯል ማለት ነው መጀመሪያ ተቃውሟቸው ሊሆን የሚችለው። ቁጥር 6 እንደሚነግረን ምዕራፍ 9 ማለት ነው። የሐዋርያው ጳውሎስ መልስ ምንድን ነው? አልተሻረም፣ የእግዚአብሔር ቃል አልተሻረም ነው የሚላቸው። ታዲያ ካልተሻረ እንዴት ነው አብዛኞቻችን የማንድነው? በምን ሂሳብ ነው ሲል ብለው ቢጠይቁ መልሱ ምንድን ነው? በሥጋ እስራኤላውያን የሆኑ ሁሉ የእግዚአብሔር እስራኤል አይደሉም። በሥጋ እስራኤላውያን የሆኑ ሁሉ እውነተኛ እስራኤላውያን አይደሉም። ስለዚህ እስራኤላውያን ሁሉ ይድናሉ የተባለው በሥጋ እስራኤላውያን ለሆኑት አይደለም። አይሁድ ሁሉ አይሁድ አይደለም ነው የሚላቸው ሐዋርያው ጳውሎስ። ከዛ የቁጣ ልጆች፣ የቁጣ ሕዝብ፣ የቁጣ ዕቃዎች መኖራቸውን፣ የምህረት ዕቃዎች መኖራቸውን ያስረዳቸዋል። ከዛ በኋላ ይሄንን ሲናገር ለምሳሌ ቁጥር 24 የምህረቱ ዕቃዎች እኛንን ብለው ነው የሚያስቡት እነሱ። በቃ እኛንን የምህረቱ ዕቃዎች እነዚህ አሕዛብ የሚባሉ እነዚህ ኪዳን የሌላቸው የእግዚአብሔር ቃል የሌላቸው የእግዚአብሔር ሕግ የሌላቸው መቅደስ የሌላቸው የተስፋው ቃል የሌላቸው ወገን ያልሆኑቱ ያልተገረዙቱ እነዚህ ውሾች ነው የሚሏቸው አይሁዳውያን። እነዚህ ውሾች
እነሱ ናቸው የቁጣ ዕቃዎች፣ እኛንን የምህረት ዕቃዎች ብለው ሲያስቡ ሐዋርያ ጳውሎስ ምንድነው የሚላቸው? የምህረቱ ዕቃዎች ከአይሁድ ብቻ አይደሉም ከአሕዛብም ደግሞ ነው። የቁጣ ዕቃዎች ከአሕዛብ ብቻ አይደሉም ከአይሁድም ደግሞ ነው የሚላቸው። የምህረት ዕቃዎች ከአይሁድ ብቻ አይደሉም። ምክንያቱም የእግዚአብሔር ምህረት የዜግነት መብት አይደለም። የእግዚአብሔር ምህረት ሰብአዊ መብት አይደለም። የእግዚአብሔር ምህረት ለጥረት የሚሸለም ሽልማት አይደለም። በሜሪት የሚገኝ አይደለም። የእግዚአብሔር ምህረት በመወለድ የሚገኝ የትውልድ መብት አይደለም። የእግዚአብሔር ምህረት ዲሞክራሲያዊ መብት አይደለም። ለሮጥ አይደለም፣ ለፈለገ አይደለም። አንደኛ ለወጣ ለፋስተስቱ ለስትሮንገስቱ የሚሸለም ሜዳሊያ አይደለም። እሱ ኦሎምፒክ ላይ ነው። ይሄ የእግዚአብሔር ምህረት እግዚአብሔር ለወደደ ነው የሚሰጠው ነው የሚላቸው። የዜግነት መብት አይደለም። ራሳቸውን የምህረት ዕቃዎች ሌላውን የቁጣ ዕቃዎች አድርገው ለሚያስቡ ለአይሁድ ጳውሎስ የሚያወርደው ውርጅብኝ አስደንጋጭ ነው። እንዲያውም የሚላቸው ኢሳይያስን ይጠቅስና ጌታ ጸባዖት ባያስቀርልን ኖሮ ዘር ባላስቀረልን ኖሮ እንደ ሰዶም በሆንን ነበር፣ እንደ ገሞራ በሆንን ነበር ይላል። ኢሳይያስ ይጮሃል ይላል። ብዙ ምርኮኞች እስራኤል ወደ ባቢሎን ስትሄድ አብዛኛው ሕዝብ ሲማረክ ጥቂት ነበር እዛ የቀረው። ኢሳይያስ ያንን አስቀድሞ እያየ ይጮሃል። እኔም ዛሬ ይጮሃለው ነው ሐዋርያው ጳውሎስ የሚለው። ብዙዎቹ ምህረት አላገኙም። ብዙዎቹ የቁጣ ዕቃዎች ናቸው፣ ጥቂቶች ናቸው የምህረት ዕቃዎች የሆኑት ይላል። መቅረታቸው ተስፋ ነው። አብዛኞቹ ደግሞ መቅለጣቸው ፍርድ ነው። እኛ ብዙዎች ነን በቁጥር ብለው ሲያስቡ ቁጥራችሁ ስለበዛ በብዛታችሁ ልክ አትድኑም፣ የሚድኑት ጥቂቶች ናቸው ነው የሚላቸው። በቁጥር ብዛት አይደለም። አዳራሽ ሞልተን ስለዘመርን ሚሊኒየም አዳራሽ ስለሞላን ሁላችን እንድናለን ማለት አይደለም። ስቴዲየም ሞልተን ስለዘለልን በብዛት አይደለም ሁሉ ይድናል ማለት አይደለም። አዳራሹን ግጥም አድርገን ስለሞላን ስለዘለልን ሁላችን እንድናለን ማለት አይደለም። የብዛት ጉዳይ አይደለም ነው የሚላቸው። ከአሕዛብ የምህረት ዕቃዎች አሉ፣ ከአይሁድ የቁጣ ዕቃዎች አሉ። እንዴት ነው እንደዚህ የዳኑት ሲባል ቁጥር 30 ላይ እንግዲህ ምን እንላለን ይላል። ምንድን ነው የሚባለው? ምን እንላለን? ምክንያቱም የሆነው አይታሰቤ ነገር ነው የሆነው። ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። ጽድቅን ምን ያላረጉ? ያልተከተሉ። አልለፉም፣ አልወጡም፣ አልወረዱም። ስለዚህ ጽድቅን ስላልተከተሉ ለፍተናል ማለት አይችሉም። ወጥተን ወርደናል ማለት አይችሉም። ጽድቅን ስላልተከተሉ ለማግኘት ስላልተከታተሉ ተከታትዬ ያገኘሁት ለፍቻ ያገኘሁት እርን ያረኩት ነው ማለት አይችሉም። ቀድሞ ነገር ከነመኖሩም አልሰሙም። የእግዚአብሔር ሕግ የላቸውም። የእግዚአብሔር ኪዳን የላቸውም። የመቅደሱ ሥርዓት የላቸውም። ልጅነት የላቸውም። ጽድቅን አልተከተሉም። ርቀው ያሉ ያልተገረዙ ጠፍተዋል የተባሉ ለጽድቅ ባይተዋሮች የሆኑ አገኙት። ያልተከተሉት አገኙት። እንዴት አገኙት ቢባል ያ ነው ምስጋና ያለበት ጥያቄ። ሳይከተሉ እንዴት አገኙ? ጽድቅን ሳይከተሉ ጽድቅን እንዴት አገኙ ቢባል ያ ነው ለአምልኮ የሚያነሳሳው። በክርስቶስ ሥራ አልተከተሉም። ጽድቅን ፍለጋ አልወጡም፣ አልወረዱም፣ ከነመኖሩም አልሰሙም። ተጠምቃችኋል እንዴ ብሎ ሲጠይቃቸው ሐዋርያት ሥራ ላይ በመንፈስ ቅዱስ ከነመኖሩም አልሰማንም እንዳሉት ማለት ነው። እነዚህም ሰዎች ጽድቅ ከነመኖሩም አልሰሙም እንኳን ሊከተሉ። ግን በክርስቶስ ሥራ ተገኘና ድንገት ሲነገራቸው ያልተከተሉት ምን አደረጉት? ስለ ክርስቶስ ሥራ ቃል ሲነገራቸው፣ ወንጌል ሲሰበክላቸው፣ ሰምተውት የማያውቁት ነገር ሲነገራቸው ምን አደረጉት? ቀጨም አደረጉት።
አልተከተሉ። ሲነገራቸው ግን ያዙት። ስለዚህ ጽድቅን አገኙ ይላል። ጌታ ከነመወለዱ እንኳን የማያውቁ ሰዎች ማለት ነው። እኛም ሳንከተለው አገኘነው። ሳናሳድድ ለማግኘት አገኘነው። ፐርሱ ሳናረገው አገኘነው። ወይም ትክክለኛው አገላለጥ አገኘን። የጌታ ስም የተባረከ ይሁን። ምን እንላለን? እስራኤል ግን የጽድቅን ሕግ እየተከተሉ ወደ ጽድቅ አልደረሱም። የጽድቅን ሕግ እየተከተሉ ያልተከተሉት አገኙት፣ የተከተሉት ግን አላገኙት። የተሰናዳ የተጠረዘ መጽሐፍ ያላቸው በየሳምንቱ በምኩራብ እየተሰበሰቡ የእግዚአብሔርን ቃል የሚያነቡ የሚማሩ ለአምልኮ ቤተ መቅደስ የሚመላለሱ ትውፊት ያላቸው ሃይማኖታዊ ሥርዓት አላቸው። መባና ምጽዋት የሚሰጡ አስራት የሚከፍሉ ጽድቅን ፍለጋ የሚኳትኑ ጉባኤ እየተካፈሉ መዝሙር የሚዘምሩ አላገኙትም። ጽድቅን የሚፈልጉ ሳያሰልሱ በየዓመቱ ቤተ መቅደስ የሚሄዱ ፋሲካን ጠብቀው በየሳምንቱ በሰንበት ምኩራብ የሚሰበሰቡ ሰዎች አላገኙትም። መሲሁን የሚናፍቁ ሰዎች አላገኙትም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። እየተነገራቸው አልተቀበሉትም። እየሰሙ አልተቀበሉትም። እስቲ በስማም በሉ ብሏል አንዱ። እስቲ በስማም በሉ። ለምን እንዲሆኑ? እግዚአብሔር ዘግቶባቸው ነው? አይደለም። ስለተሰናከሉ ነው ይለናል 32 እና 33 ተሰናከሉ። እነሱ የሚያስቡት መንገድ አለ። እግዚአብሔር የሚገኘው ግን ሰው ባሰበው መንገድ ሳይሆን ራሱ ባዘጋጀው መንገድ ነው የሚገኘው። መንገዱ ቀጭን ነው፣ መስቀል አለው፣ ምቹ አይደለም፣ ይጎረብጣል። ስለዚህ በድንጋዩ ተሰናከሉ ይላል። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ ይላል። ይህን ጥቅስ ሐዋርያው ጳውሎስ የወሰደው ከሁለት የኢሳይያስ ስፍራዎች ነው። የመጀመሪያው እንደዚህ ይላል፣ ኢሳይያስ 28:16 እነሆ ሰዎችን የሚያሰናክል ድንጋይ በጽዮን አኖራለሁ። ይህም ድንጋይ በማሰናከል የሚጥል አለት ነው፣ በእርሱ የሚያምን አያፍርም። አዲሱ መደበኛ ትርጉም ኢሳይያስ 28:16 እንደዚህ ይላል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ። ለምን አስቀምጣለሁ? ለመሰረት። ምን አይነት ድንጋይ ነው? የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። ሶስት ኳሊፊኬሽን አስቀምጦለታል። የመጀመሪያው የተፈተነ፣ የተፈተሸ፣ እንከን አልባ ሆኖ የተገኘ ጉድለት የሌለበት የተፈተነ ድንጋይ ለመሰረት። ሁለተኛ የከበረውን፣ ዝም ብሎ ተራ ድንጋይ አይደለም፣ የከበረ ድንጋይ ነው። ውድ ድንጋይ ነው። ዋጋ የሚያስወጣ ድንጋይ ነው። ሶስተኛ መሰረቱ የጸናውን ይላል። አስተማማኝ፣ ዋስትና ያለው፣ አጥብቆ የተተከለ፣ ቢገነባበት ሕንፃው መሸከም የሚችል የተፈተነ የከበረ መሰረቱ የጸና አስተማማኝ ስለሆነ በእርሱ የሚያምን ምን አይሆንም? አያፍርም። ይህን ድንጋይ ሰጣቸው። ስለዚህ በሱ ያመነ አስተማማኝ ስለሆነ የከበረ ስለሆነ የተፈተነ ስለሆነ በእርሱ የሚያምን አያፍርም። ድንጋዩ ደግሞ ሌላም ገጽታ አለው።
ኢሳይያስ 8 ከ14 እስከ 15 ይሄንን ነው የሚጠቅሰው። ሁለቱን አንድ ላይ ነው አያይዞ የሚጠቅሰው። ኢሳይያስ 8 ከ14 እስከ 15 ሌላም ገጽታ አለው። ይሄ ድንጋይ እርሱም ለመቅደስ ይሆናል፣ ለመቅደስ ግንባታ ይሆናል። ነገር ግን ለሁለቱ ለእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ አለት በኢየሩሳሌም ለሚኖሩ ለወጥመድና ለአሽክና ይሆናል። ብዙዎችም በእርሱ ይሰናከላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይያዙማል ይላል። ይሄን የተፈተነ አለት፣ ይሄን የከበረ አለት፣ ይሄን ውድ ዋጋ ያለውን አለት አስተማማኝ የሆነው ለግንባታ ግንበኛ የሆነው እግዚአብሔር ይሄ ነው መሰረት ለቤቴ ያለው። ነቢያትና ሐዋርያት ይሄ ነው በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ብሎ እነሱ ያሳዩን መሰረት የትኛው ነው? ክርስቶስ ነው መሰረቱ። ሌላ መሰረት ማንም አይመሰርትም፣ በሱ ላይ ነው የሚገነባው የተባለውን ብዙዎች ግን ተሰናከሉበት። በርካታ ልምድ ያላቸው ግንበኞች፣ የታወቁ የአገር አዋቂ ግንበኞች፣ በግንበኝነት ጥርሳቸውን የነቀሉ ፋሚሊ ቢዝነሳቸው የሆነ ግንበኞች ይሄንን አስተማማኝ፣ ይሄንን ዋስትና ያለው፣ ይሄንን የከበረ፣ ይሄንን የተፈተነ ድንጋይ አዩትና አይረባም ማለት አይረባም፣ ይሄ ባህ ድንጋይ ነው አሉ። ካባ ይገባ ድንጋይ መሰላቸው። ለመሰረት የሚሆን አልመሰላቸውም፣ የሚጠቅም አልመሰላቸውም። እግዚአብሔር ለመሰረት ይሆናል ያለውን ድንጋይ አስተማማኝነቱ አልታያቸው አለ። በልማድ ታስረው፣ በአሰራር ታስረው፣ በወግ ተተብትበው ይሄን ድንጋይ አይረባም አሉት። ናቁት፣ አልተቀበሉትም። አይሁዳውያን ይወክሉናል ብለው የሾሟቸው መሪዎች፣ ይመሩናል ብለው የመረጧቸው መሪዎች ድንጋዩን አዩና አይገባም አሉ። ይሄ ካብ ውስጥ አይገባም እንኳን ለመሰረት ሊሆን ብለው ድንጋዩን ናቁት። ግንበኞቹ ናቁት። ከላይ ያማረ ልብስ የለበሱ ልክ እንደ መቃብር በእብነ በረድ እንዳጌጠ ውስጡ ግን ምስጥ የበላው ስጋ አስክሬን እንዳለበት እንደሱ ናቸው ይላል ጌታ ሲናገር። እነዚህ ልምድ ያላቸው ግንበኞች ሰውን ትልልቅ ትእዛዝ የሚያዙ ነገር ግን ስራውን ለመስራት ትንሽ ጣታቸውን የማያንቀሳቅሱ ግንበኞች፣ ግመልን የሚውጡ ትንኝን ግን የሚያጠሩ ግንበኞች፣ ይመሩናል ብለው እስራኤላውያን የወከሏቸው ሃይማኖተኞች፣ በአደባባይ ጌጠኛ ልብስ ለብሰው በአደባባይ የሚጸልዩ በጓዳቸው የጸሎት ህይወት የሌላቸው ግንበኞች ይህንን ድንጋይ ምን አረጉት? ናቁት። ስተው ህዝቡን አሳቱት። በሰሩት ቤት ውስጥ ክርስቶስን አላከበሩት። ስለዚህ ናቁት፣ ተሰናከሉበት ይላል። ይሄ ድንጋይ ለሚታመኑበት መተማመኛ ነው። የሚታመኑበት አያፍሩም። ይሄ ድንጋይ የማሰናከያም አለት ነው። በሌላ መንገድ የለም። እግዚአብሔር ያስቀመጠው መንገድ ይሄ ነው ሲባል አይሁድ ተሰናከሉበትና ወደቁ። ድንጋዩ ሁለት ገጽታ አለው ነው የሚላቸው። ለዚህ ነው ያልዳኑት ብሎ አንዱን ምክንያት ይነግራቸዋል። አሕዛብ እየተከተሉት ሳይሆን ሳይከተሉት በእምነት የሆነውን ጽድቅ አገኙ። አይሁድ እየተከተሉ ግን እነሱ እየተከተሉት የነበረው በስራ እንጂ ይላል ቁጥር 33 በእምነት ጽድቅን ስላልተከተሉ ነው። በስራ ነበር ጥረታቸው፣ በስራ ለመዳን ነበር ምኞታቸው። በኋላም ያነሳዋል። ስለዚህ ሐዋርያው ጳውሎስ ይህን ከነገረ በኋላ ወንድሞች ሆይ ይላል የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። አጀማመሩ ልክ ምዕራፍ 9ን እንደሚጀምረው ነው የሚጀምረው። ስለ ህዝቡ መዳን ያለው ናፍቆት በመግለጥ በልቡ ያለው ምኞት ስለ እስራኤላውያን የልቤ ምኞት ይላል አዲሱ መደበኛ ትርጉም፣ ወይም በልቤ ያለው ታላቅ ምኞት እንዲድኑ ነው። ሐዋርያው ጳውሎስ ሙግቱን ሲያቀርብ እኔ ልክ ነኝ፣ እነሱ ልክ አይደሉም፣ እኔ በርቶልኛል፣ እነሱ ግን ተዳፍኖባቸዋል፣ እነዚህ እውነቱ ያልገባቸው ደንባሮች እያለ በትምክት አይደለም የሚናገረው፣ በንቀት አይደለም የሚናገረው። እንዳልዳኑ፣ እንደተሰናከሉ፣ እንደወደቁ ሲናገር በምን ናፍቆት ነው? እንዲድኑ በመናፈቅ
ወንጌሉ እንዲያገኛቸው በመናፈቅ ነው። የልቤ ታላቅ ምኞት እንዲድኑ ነው ይላል። እንዲሁ ቁጭ ብሎ የሚመኝ ሰው አይደለም። ምኞት ብቻ አይደለም። ቀጥሎ ምንድነው የሚለው? ወደ እግዚአብሔር ልመናዬ ይላል። ልመናዬ ወይም እግዚአብሔርን የምለምነው፣ ወደ እግዚአብሔር የምጸልየው እንዲድኑ ነው። ምኞት ብቻ ሳይሆን ምን አለው? ጸሎት አለው። ሐዋርያው ጳውሎስ ለሚጽፍላቸው አብያተ ክርስቲያናት በጣም የሚጸልይ ሰው ነው። ለኤፌሶን ሰዎች ሲናገር የልባቸው አይኖች እንዲበሩ ይጸልይላቸዋል። ለፊልጵስዩስ ሰዎች ይጸልይላቸዋል። ምዕራፍ 1 ከቁጥር 3 እና እስከ 5 ከ9 እስከ 11 ብታነቡ ይጸልይላቸዋል። ለቆሎሳይስ ሰዎች 1:9 ላይ ይጸልይላቸዋል። ለግለሰብ እንኳን ሲጽፍ ለፊልሞና ይጸልይላቸዋል። እሱ ብቻ አይደለም። ሐዋርያው ዮሐንስም ለጋዮስ ለወዳጁ ነገር ሁሉ እንዲሳካለ ምን አረጋለሁ ይላል? እጸልያለሁ። ይጸልያሉ። እነዚህ ሰዎች ይጸልያሉ። ከጌታ የተማሩ ይመስለኛል። አገልግሎታቸው በጸሎት የታጀበ ነው። ጌታችን ደቀ መዛሙርትን ሊመርጥ ሲል በጸሎት አደረ። ሲጸልይ አድሮ መጥቶ በማለዳ ሲመርጥ ነው የምናየው። ይጸልይ ነበር። አገልግሎቱን እንኳን ሲጀምር በጾምና ጸሎት ነው። ለ40 ቀን ጾሞ ጸለየ ከመፈተኑ በፊት። በእያንዳንዱ ስቴፕ ላይ የእግዚአብሔርን ፊት ይፈልግ ነበር። እሱ የእግዚአብሔር ልጅ ሆኖ ሳለ፣ የመጣበት ሚሽን መስቀሉ ሆኖ ሳለ፣ ወደ መስቀሉ ከመሄዱ በፊት ጊዜው እንደደረሰ አውቆ ወደ ጸሎት ነው። ደቀ መዛሙርትንም ጸልዩ ነው የሚላቸው። በመስቀል ላይ ተቸንክሮ ራሱ ይጸልይ ነበር። መዝሙር 22ን እየጠቀሰ ይጸልይ ነበር። እውነተኛ የክርስቶስ ደቀ መዛሙርት ስለሆኑ እነዚህ ሐዋርያት ይጸልያሉ። የቅዱሳን ጉዳይ ግድ ስለሚላቸው ይጸልያሉ። ቅዱስ ጳውሎስ የነዚህ ሰዎች መዳን በልቡ ላይ የከበደ ስለሆነ ስለ መዳናቸው ይጸልያል። አንዳንዴ እኮ የማንጸልየው ግድ ስለሌለ እሱ እንኳን ከሕይወት መጽሐፍ እስኪደመሰስ ድረስ መዳናቸውን ይናፍቃል። እኔ ተደምስሼ እነሱ ቢድኑ ብሎ እስኪመኝ ድረስ ስለነበር ፍቅሩ ይጸልያል። ከፍቅር የመነጨ ነው አገልግሎቱ። ይሄን የሚጽፍላቸው እሱ ትክክል መሆኑን ለማሳየት አይደለም። አንዳንድ ጊዜ ማህበራዊ ሜዳ ላይ የሚወረወሩ ሐሳቦችን ሳይ በቃ ትምክህት፣ እኛ ይበራልን ሌላው የተዳፈነበት አይነት አቲቲዩድ ያለው። በቃ እኛንን የገባን፣ እኛንን ልከኞቹ፣ ሌላ ሁሉ የሳተ ነው፣ እውነተኛ ሰፈር ናት ያለችው፣ እዛ ሰፈር የለችም እመኑ የሚል ነው። ክርክሩ ሁሉ የመማር ሳይሆን የመማማር ሳይሆን ክርክርን የማሸነፍ ናፍቆት፣ የማሸነፍ የመርታት እኔ ነኝ ልኩ የሚለውን ለማሳየት ከዚህ የተነሳ ነው winning the argument and losing the person የሚለው ነገር happen የሚያደርግ። ክርክሩን እናሸንፋለን ብዙ ጊዜ፣ ግን ሰዎችን ለክርስቶስ አንማርክ። ሐዋርያው ጳውሎስ እንደሱ አልነበረም ሐሳቡ። ይጸልያለሁ፣ ከልቤ ያለው ምኞት እንዲድኑ ነው የሚለው። አንዳንድ ጊዜ ለሌላው ትክክል የመሆን መብት እንኳን የማንሰጠው በራሳችን ትክክለኝነት ስለምንመካ፣ የኛን ትክክለኝነት የኛን አዋቂነት ለማሳየት ስለምንሞክር ነው። ሐዋርያ ጳውሎስ ግን እንደሱ አይደለም። ጉድለታቸውን እያሳየ እንኳን ልመናዬ ወደ እግዚአብሔር እንዲድኑ ነው። ኢቭን ሲጠቅሳቸው ቁጥር 2 ላይ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። ጉድለታቸውን እየተናገረ እንኳን በጎ ነገራቸውን ያወጣል። በእውቀት አይቅኑ እንጂ እንደሚቀኑ እመሰክርላቸዋለሁ ይላል። ከጥፋታቸው እንኳን በጎ ነገርን ይጠቅሳል። ይሄን የሚለው በየሄደበት ስለሚያሳድዱት ሰዎች ነው። ሐዋርያን ሥራ ስታነቡ ሐዋርያት ሥራን ሐዋርያው ጳውሎስ አብረውት ከሚያገለግሉ አገልጋዮች ጋር ሆኖ አንድ ቦታ ሲያገለግል መጀመሪያ የሚገባው ወደ ምኩራብ ነው። አልሰማ ሲሉት ወደ አሕዛብ ይሄዳል። አሕዛብ ምላሽ ሲሰጡ ፖዚቲቭ ምላሽ፣ እነዚህ ሲሰሙ ያንን ለመመጥበጥ ተባብረው ተስማምተው ሆ ብለው ይሄዳሉ። እነሱ አልተቀበሉም። ሌሎች ስለተቀበሉ ግን እንቅፋት ለመፍጠር ተጠራርተው ይሄዳሉ። ከተማውን ለቆ ወደ ሌላ ከተማ ሲሄድ ከጎረቤት ከተማ ያሉ አይሁድ እንቅፋት እንሁን ብለው ተጠራርተው ይሄዳሉ። እነዚህ ሰዎች የሐዘኑ ምክንያት ናቸው።
እነዚህ ሰዎች ቀንበሩን ያከበዱበት ሰዎች ናቸው። አሳዳጆቹ፣ ወጋሪዎቹ፣ አቁሳዮቹ ናቸው፣ ወጌዎቹ ናቸው። ግን ምን ይላቸዋል? እውነቱን አላወቁም እንጂ ቅናት እንዳላቸው እመሰክራለሁ ይላል። ምን አይነት ልብ ነው ያለው? እነዚህ ሰዎች ቅናት አላቸው፣ ይቀናሉ፣ ለእግዚአብሔር ይቀናሉ፣ ቅናት አላቸው። እግዚአብሔር እየሰራ ያለው ነገር አልገባቸውም። ያ ጊዜ የእግዚአብሔር ጊዜ እንደሆነ አልገባቸውም። ለዘመናት ብዙዎች ነቢያት ሲናፍቁት ለማየት ሲመኙት የነበረው ነገር፣ መላእክት እንኳን ሊያዩት ሲመኙት የነበረው ነገር፣ በኖርንና ባየን ብለው የቀደሙ አባቶች ሲናፍቁት የነበረ ድንቅ ነገር እዛ መካከል ተፈጽሟል። ነገር ግን አላወቁም። ግን ይቀናሉ ለእግዚአብሔር። ግን እግዚአብሔር ሰማይና ምድርን ያገናኘበት ክርስቶስ እዛ መሃል ተቀምጦ አላወቁትም። ግን ለእግዚአብሔር ይቀናሉ። ስለዚህ ቅናታቸው ወደ ልማት ሳይሆን ወደ ጥፋት ነው የመራቸው። ቅናት ብቻውን አደገኛ ነው። ዕውቀት የሌለበት ቅናት፣ የእግዚአብሔር ሥራ ዕውቀት የሌለበት፣ እግዚአብሔር ምን እያደረገ እንደሆነ ከግንዛቤ ያልከተተ ቅናት፣ የሥርዓት ቅናት፣ የልማድ ቅናት፣ የሕግ ቅናት አደገኛ ነው። ለሐዋርያው ጳውሎስ ይህንን ማንም አይነግረው፣ ያውቀዋል። he was one of them። እንደሱ ነው የሚነግረን። ለምሳሌ ሐዋርያት ሥራ ምዕራፍ 22 ከ2 እስከ 3 እሱን ያነሳል። ሐዋርያት ሥራ ምዕራፍ 22 ከ2 እስከ 3 እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዚህችም ከተማ በገማልያል እግር አጠገብ ያደግኩ የአባቶችን ሕግ ጠንቅቄ የተማርኩ ዛሬውንም እናንተን ሁሉ እንድትሆኑ ለእግዚአብሔር ቀናተኛ የሆንኩ አይሁዳዊ ሰው ነኝ። ለእግዚአብሔር ምን ቀናተኛ? በምን ይገለጣል ቅናቱ? ወንዶችንም ሴቶችንም እያሰርኩ ወደ ወህኒ አሳልፌ እየሰጠው ይህን መንገድ እስከ ሞት ድረስ አሳደድኩ። ለማን ነው የቀናው? ለእግዚአብሔር። የሚያሳድደው ማንን ነው? ክርስቶስን። ገላትያ 1 ከ13 እስከ 14 ገላትያ 1 ከ13 እስከ 14 በአይሁድ ሥርዓት በፊት እንዴት እንደኖርክ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር። የማንን ቤተ ክርስቲያን? የእግዚአብሔርን። ለማን እየቀና? ለእግዚአብሔር። ለአባቶች ወግ ከመጠን በላይ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ሥርዓት እበልጥ ነበር። ለማን ይቀናል? ለአባቶች ወግ ይቀና ነበር። ፊልጵስዩስ 3:6 ፊልጵስዩስ 3:6 ስለ ቅንዓት ብትጠይቁ ቤተ ክርስቲያን አሳዳጅ ነበርኩ። በቅናት ጎልድ ሜዳሊስት ነው የነበረው ሐዋርያው ጳውሎስ። ስለ ቅናት ከፈለጋችሁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል ሐዋርያው ጳውሎስ። ለእግዚአብሔር ይቀና ነበር። ለአባቶች ወግ ይቀና ነበር። ለሕጉ፣ ለሥርዓቱ፣ ለመቅደሱ ይቀና ነበር። እስከ ምን ድረስ? ደማስቆ ድረስ እስከ መሄድ ከአይሁድ ሸንጎ ደብዳቤ አጽፎ፣ ኢንተርናሽናል ደብዳቤ መሰለኛ ጻፈው። ከዚህ ተነስቶ እዛ ድረስ እያስገረፈ የክርስቶስን ተከታዮች እያስገደለ በትጋት እስጢፋኖስ ሲወገር እሱ እግር ስር ነበር ልብስ የተቀመጠው። በዚህ ደረጃ ይቀና ነበር። ለማን? ለእግዚአብሔር። ምን ጎደለው? የእግዚአብሔር ዕውቀት ጎደለው። እግዚአብሔር እየሰራ እንደነበር በዛ ውስጥ ጊዜው የእግዚአብሔር ጊዜ እንደነበር ሐዋርያው ጳውሎስ አልተገነዘበም። ዕውቀት ነበር የጎደለው። አዎ፣ ምን አይነት ዕውቀት? አካዳሚክ ዕውቀት አልነበረም ጳውሎስ የጎደለው። በገማልያል እግር ስር ቁጭ ብሎ ብዙ ነገር የተማረ ነው ሐዋርያው ጳውሎስ። ቢጠና አሁን በቴዎሎጂ ውስጥ ነው እንጂ እየተጠና ያለው። ሐዋርያው ጳውሎስ በትክክል ቢጠና ቴዎሎጂ ውስጥ ብቻ አልነበረም የሚጠናው። አገረ መንግስት ጥናት ውስጥ ጳውሎስ አለበት። ፖለቲካል ሳይንስ ውስጥ ይጠናል ሐዋርያው ጳውሎስ ፕሮፐርሊ። መንግስታትን እንዴት መቀበል እንዳለብን የተናገረው ነገር ክርስትና ወደ አውሮፓ ከገባ በኋላ አውሮፓን የገዛ አስተሳሰብ ነው የሐዋርያው ጳውሎስ አስተሳሰብ።
ስለ ኢኮኖሚ የሚናገረው ነገር የገዛ ነው። በእነዚህ ሁሉ ፊልዶች በሌሎችም ሶሻል ስተዲስ ውስጥ ሁሉ የሚጠና ነው። በሂዩማኒቲስ ብቻ ወይም በቲዮሎጂ ብቻ አይደለም ሐዋርያው ጳውሎስ የሚጠናው። ዕውቀት ነበረው። ጥያቄው የሰርቲፊኬትና የዲፕሎማ አልነበረም። ነበረው ሰውየው። የእግዚአብሔር ስራ፣ የእግዚአብሔር ዘመን፣ የእግዚአብሔር ጊዜ፣ እግዚአብሔር ምን እያደረገ እንደነበር ግን ሐዋርያው ጳውሎስ አያውቅም ነበር። ከልብ የሆነ ቅናት በራሱ ለመዳን በቂ አይደለም። ሃይማኖተኞች በጣም ቅናት አላቸው። ይቀናሉ፣ ለሃይማኖታቸው ይቀናሉ፣ ለእግዚአብሔር ይቀናሉ፣ ለስርዓቱ ይቀናሉ። እስከ መሞት የሚቀኑ አሉ፣ እስከ መግደል፣ ህዝብ ሰብስበው እስከ ማፈንዳት የሚቀኑ ሃይማኖተኞች አሉ። እግዚአብሔር ምን እንደሚፈልግ ግን አለማወቅ፣ እግዚአብሔር ምን እየሰራ እንደሆነ አለማወቅ። የዛ ዘመን የነዛ ችግር ብቻ ሳይሆን የዚህ ዘመን የኛም ችግር ነው ይሄ። እግዚአብሔር በመካከላችን እየሰራ ነው። ከተወሰነ ጊዜ በኋላ መለስ ብለን ስናይ አህያን ጊዜ የምንለው ጊዜ ሊሆን ይችላል። ይሄ ጊዜ ግን የእንቅፋቱ ብዛት፣ ለህግ፣ ለወግ፣ ለደም፣ ለልማድ፣ ለአሰራር ያለን ፍቅር የእግዚአብሔር ስራ እንቅፋት ሲሆን ይታያል። ለዚህ ነው በቤተ ክርስቲያናችን አዳዲስ ሰዎችን ለማስተማር ወራት የፈጀ ጦርነት የሚካሄደው። ለዚህ ነው መጽሐፍ ቅዱስ ወጣቶች እንዲያጠኑ ለማድረግ ወራት የፈጀ ጦርነት ውስጥ የምንገባው። እግዚአብሔር እየሰራ ነው። በዚህ ጊዜ የእግዚአብሔር ጊዜ ነው፣ የእግዚአብሔር ዘመን ነው። እግዚአብሔር በመካከላችን ድንቅ እየሰራ ነው። በደንብ፣ በወግ፣ በልማድ፣ በስርዓት፣ በህግ ታጥረን ምናልባት ከእግዚአብሔር ጋር ስንጣላ እንዳንገኝ ይፈራል። እግዚአብሔር ምን እየሰራ እንደሆነ ያለማወቅ ቅናት፣ ባዶ ቅናት ያኔም አደጋ ይፈጥራል፣ አሁንም አደጋ ይፈጥራል። የእግዚአብሔር የሥራ ጊዜ ነው። ብዙ መናገር ይቻላል በዚህ ላይ፣ እንደው ብዙ ማለት ይቻላል ይቅር። ሰው ለእግዚአብሔር ሕዝብ እግዚአብሔር ለሚሰራው ነገር ሳይቀና ለጣራና ለግድግዳ እንዴት ይቀናል? ለእግዚአብሔር ሕዝብ ለፕሮግራሞች ያለንን ቀናት ያህል ለእግዚአብሔር ሕዝብ መቅናት አለብን። ከባዶ ቅናት እግዚአብሔር ይጠብቃችሁ። አደገኛ ነው። የዓይናችንን ቅርፊት እግዚአብሔር ይጣልልን። የቤተ ክርስቲያን ደንብ፣ የቤተ ክርስቲያን ስርዓት፣ የቤተ ክርስቲያን አሰራር መልካም ነው፣ በጣም ጥሩ ነገር ነው። ነገር ግን አንቆርብም በሱ። ለእግዚአብሔር ቃል ነው ተቀዳሚነት። የእግዚአብሔር ቃል እንዳይሄድ እንቅፋት የሚፈጠር ነገር ሁሉ ምን መሆን አለበት? መቀየር አለበት። የእግዚአብሔርን ቃል ነው የምናከብረው። ወግ ይቀየራል፣ ደንብ ይቀየራል፣ ስርዓት ይቀየራል። እኛ እኮ ወንጌላውያን ሶላ ስክሪፕቱራ ነው የምንለው። ትራዲሽን ይቀየራል። ዋጋ የሚሰጠው ለእግዚአብሔር ቃል ብቻ ነው። አንዳንድ ጊዜ የምንገባበት ጦርነት ያስቃል። በመጋቢ በቀለ ወልደ ኪዳን የተጻፈ ጣልቃ የገባ የሚል አንድ መጽሐፍ አለ እና የኢትዮጵያ ሙሉ ወንጌል ቤተክርስቲያን ስለገባችበት አጣብቂኝ ነው የሚናገረው። ያው የምታውቁት ታሪክ ነው፣ የቅርብ ጊዜ ታሪክ እና ዋናው ሄዶ መንግስት ጣልቃ ገብቶበት የመጨረሻው መቋጫ ክር አንዲት ሙግት ነበረች። አሰራር አንደኛው ወገን እያንዳንዱ አጥቢያነት ኦቶኖመስ ሆኖ መቀጠል አለበት በስብስቡ ይላል። ሌላኛው አጥቢያ ኦቶኖመስ ብሎ ነገር የለም፣ እያንዳንዱ የዚህኛው ጥገኛ ሆኖ ሁሉ ነገር ከማዕከል ይሄዳል የሚል ነው። ሁሉ ነገር አልቆ እዚች ቦታ ላይ በቃ ቤተክርስቲያኒቱ ለሁለት ትከፈላለች አትከፈልም፣ ቦታ ተደረሰ። በቃ የመጨረሻው የሚጣሉት ለእግዚአብሔር ቃል አልነበረም። ለምንድን ነው? ለአሰራር ነበር። እግዚአብሔር ረዳቸውና አንደኛው ወገን አሰራሩ እስከዛሬ ሰርቶልናል፣ ጥሩ ነበረ። አሁን ግን ዘመኑ ሲቀየር ለዚህ ዘመን ባይሆንስ ስለዚህ እንቀይረዋልና አንደኛው ወገን እንደዋዛ አይደለም የነበረውን ጦርነት እዛ መጽሐፍ ላይ ተጽፏል። እሺ ብሎ አንደኛው ወገን ሲተወው ቤተክርስቲያኒቱ እንደሆነች። በሆነ ጊዜ የሰራ አሰራር ሁሉ ጊዜ ይሰራል ማለት አይደለም። የእግዚአብሔር ቃል አይሻርም። አሰራር ግን ምን ይሆናል? ይሻራል። ለአሰራር ስንቀና፣ ከእግዚአብሔር ጋር ስንጣላ፣ የእግዚአብሔርን ስራ ስናፈርስ እንዳንገኝ። እነዚህ ሰዎች ይቀናሉ ለእግዚአብሔር፣ ግን ያለ ዕውቀት ነው የሚቀኑት። ቀጥሎም ቁጥር 3 ላይ አለማወቃቸውን ይጠቅሰዋል።
የእግዚአብሔርን ጽድቅ ሳያውቁ ይላል። አላወቁም የእግዚአብሔርን ጽድቅ። ነገር ግን የራሳቸውን ጽድቅ ሊያቆሙ ሲፈልጉ የእግዚአብሔርን ጽድቅ ምን አላረጉ? አላወቁ። አለማወቃቸው ብቻ አይደለም፣ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ድምዳሜው ምን ሆነ? ለእግዚአብሔር ጽድቅ አልተገዙም። እየተከተሉ ነው ጽድቅን። አዎ ምዕራፍ 9 ቁጥር 33 ላይ ያነበብነው 32 ላይ እሱን ነበረ። አሕዛብ ሳይከተሉ አገኙት፣ አይሁድ እየተከተሉ ነው። የእግዚአብሔርን ሕግ እየተከተሉ የእግዚአብሔርን ጽድቅ እየተከተሉ እየፈለጉ ነው። አዎን 31 የሚነግረን እሱ ነው። ነገር ግን አያውቁም። ይከተላሉ፣ ምን እየተከተሉ እንደሆነ አያውቁም። የእግዚአብሔርን ሕግ የእግዚአብሔርን ጽድቅ ሳያውቁ እንዴት ነው የእግዚአብሔርን ጽድቅ የሚከተሉት? እየተከተሉ ነው። አዎ ግን ደግሞ የእግዚአብሔርን ጽድቅ አላወቁም ነው የሚለው። ለምን ከተባለ እነሱ እየፈለጉ ያሉት በምንድን ነው? በስራ ነው። ምክንያቱም ቁጥር 31 ምንድን ነው የሚለን? ቁጥር 33 ይህስ ስለምንድን ነው ይልና በስራ እንጂ በእምነት ጽድቅን ስላልተከተሉ ነው የሚለው። በምንድን ነው ሲከተሉ የነበረው? በስራ። ግን በምንድን ነው? በእምነት ይከተላሉ። በምን? በስራ። የሚገኘው በምንድን ነው? በእምነት። የሚያሳዝነው እነዚህ ሰዎች አስቀድመውም የእግዚአብሔር ሕዝብ የሆኑት በስራ አይደለም። አብርሃም ስለተመረጠ በጸጋ ነው፣ በምርጫ ነው። አብርሃምን እግዚአብሔር መረጠው። ከአብርሃም ቀጥሎ ይስሐቅን መረጠ። ምክንያቱም አብርሃም ብቻ አይደለም የተመረጠው። ይስሐቅ ባይመረጥ ኖሮ እስማኤልን መግባት ነበረበት። ግን ከሁለቱ መካከል እግዚአብሔር ማንን መረጠ? ይስሐቅን። ከይስሐቅ በኋላ ያዕቆብም የተመረጠ ነው። ባይመረጥ ኖሮ ማን መመረጥ ይችል ነበር? ኤሳውን መመረጥ ይችል ነበር። አብርሃምን መረጠ፣ ቀጥሎ ይስሐቅን መረጠ፣ ቀጥሎ ያዕቆብን መረጠ። ስለዚህ ከነሱ የሚወለድ ሁሉ በመወለድ የእግዚአብሔር ሕዝብ ነው። በኪዳን በጸጋ ነው። ውስጥ እኮ የተገኙት የቃል ኪዳኑ ማህበረሰብ አካል የሆኑት በስራ አይደለም። በምንድን ነው የሆኑት? በጸጋ ነው። እዛው ውስጥ ሆነው ግን በእግዚአብሔር ፊት ጸንተው ለመገኘት በምንድን ነው የሚሞክሩት? በስራ። እየተከተሉ አልደረሱ። ዛሬም ሞልተዋል። የ2000 ዓመት የክርስትና ታሪክ ይዘው ሲወርድ ሲዋረድ የመጣ ወግና ስርዓት ትውፊት ተሸክመው የእግዚአብሔርን ጽድቅ ሳያውቁ በስራ የእግዚአብሔርን ጽድቅ ለማግኘት የሚሞክሩ ሚሊዮኖች አሉ ዛሬም። ልፋታቸው የሚገርም ነው። የላመ የጣመውን ትተው ጥራጥሬ እየቆረጠሙ በባዶ እግራቸው በየገዳማት እየተንከራተቱ በጾም ጸሎት ዓርብ ሮብ እየበላን አምሮብናል በቤት እያልን ስንዘምር ሳይበሉ እየኖሩ በዝክር በድግስ ጽድቅን የሚፈልጉ የእግዚአብሔርን ጽድቅ በምን እየፈለጉ ነው? በስራ። በምንድን ነው የሚገኘው? በእምነት። ሲያሳዝን ነው። እዚህም አሉ በየሳምንቱ እየመጡ መዝሙር እየዘመሩ የተጸለየበት ውሃና ዘይት እየገዙ አሉ። ሕይወታቸውን ለክርስቶስ መስጠት ያቃታቸው አሉ። በእምነት የሚገኘውን ጽድቅ ሳይሆን በሥራ የሚፈልጉ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ የእግዚአብሔር ጽድቅ ማለት ራሱ ጻድቅ መሆኑን ሰዎችን ጻድቅ የሚያደርገው እሱ መሆኑን እሱም ጻድቅ ነው ሌሎችንም የሚያጸድቅ ነው። ስለዚህ እግዚአብሔር ሰውን የሚያድነው በክርስቶስ ነው። ሰውን የሚያጸድቀው በክርስቶስ ነው። እነዚህ ሰዎች ግን አላወቁ። ቀድሞ ነገር የተመረጡት በብዛታቸው በጽድቃቸው በምርጥነታቸው አልነበረም። ዘዳግም 9:4-6 እንደዚህ ይላል። ዘዳግም 9:4-6 አምላክህ እግዚአብሔር ከፊት ካወጣቸው በኋላ ማለት ወተትና ማር የምታፈሰውን ምድር ሲወርሱት ከነዓናውያንን ከፊታችሁ ካስወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር። ስለምኔ? ስለ ጽድቄ ብለህ እንዳትናገር። ለምን? እነዚህን አሕዛብ ስለ ኃጢአታቸው እግዚአብሔር ከፊትህ ያወጣቸዋል። ምድራቸውን ትወርስ ዘንድ የምትገባው ስለ ጽድቅህና ስለ ልብ ቅንነት አይደለም፣
ነገር ግን አምላክ እግዚአብሔር ከፊትህ በሚያጠፋቸው በእነዚያ አሕዛብ ኃጢአት ምክንያትና ለአባቶች ለአብርሃምና ለይስሐቅ ለያዕቆብም የማለላቸው ቃል ይፈጸም ዘንድ ነው። እንግዲህ አንተ አንገተ ደንዳና ነህና አምላክ እግዚአብሔር ይችን ምድር ርስት አድርጎ የሰጠ ስለ ጽድቅህ እንዳይደለ እወቅ። ከመጀመሪያም የእግዚአብሔር ሕዝብ የሆኑት ስለማን ነው? ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ። ያን ምድር የሰጣቸው በሁለት ምክንያት ነው። አንደኛ ከነዓናውያንን ያጠፋቸው በምናቸው ምክንያት ነው? በኃጢአታቸው። እነዚህን ሰዎች ያስገባቸው በማን ምክንያት ነው? ለአብርሃም ለይስሐቅና ለያዕቆብ በገባው ኪዳን። እስራኤላውያንን በሚመለከት ግን ምን አይነት ሕዝብ ናችሁ ነው የሚላቸው? አንገተ ደንዳና። በዚህ ቦታ በንጽጽር የቀረበው በሮሜ 10 ላይ በክርስቶስ የሚገኘው ጽድቅ በሕግ ከሚገኝ ጽድቅ ጋር። ሐዋርያው ጳውሎስ ይህንን በፊልጵስዩስም ላይ ያነሰዋል። ፊልጵስዩስ 3:9 በሥራ የሚገኝ በሕግ የሚገኝ ጽድቅና በክርስቶስ የሚገኝ በእምነት የሚገኝ ጽድቅ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስን አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። በሕግ የሚገኘው ጽድቅ ሳይሆንልኝ በማን? በክርስቶስ ከእግዚአብሔር የሚገኘውን ጽድቅ ይላል። አይሁድ የእግዚአብሔርን ጽድቅ ካለማወቃቸው በተጨማሪ ጽድቃቸውን ለሕጉ ያላቸውን መታዘዝ በእግዚአብሔር ፊት ሞገስ ማግኛ አድርገው አስቀምጠውታል። በምንም ታሪክ እኮ ሊፈጸም አይችልም። ሐዋርያው ያዕቆብ እንደሚነግረን ይሄንን ያለው ይሄንንም ብሏል። እነሱም ይቆጥሩት ነገር ሊኖር ይችላል። በሳምንቱ 2 ቀን መጾማቸውን፣ አስራት ማውጣታቸውን፣ የተለያየ ነገር ይዘራ። አትስረቅ ያለው አታመንዝር ብሏል። አታመንዝር ያለው አትግደል ብሏል። ስለዚህ ሁሉን እንኳን ለመጠበቅ ቢሞክሩ በአንዱ ከወደቁ ወንጀለኛ ናቸው። በዘመናዊ ሕግ እንኳን ሰው በመስረቅ ተይዞ ና ሰርቀሃል ተብሎ ሲወሰድ እኔ እኮ አሽቼ አላቅም፣ እኔ እኮ በሚስቴ ላይ አመንዝሬ አላቅም፣ እኔ እኮ እንደዚህ አድርጌ አላቅም ቢል የተጠየቀው በምንድን ነው? በመስረቅ ነው። በመግደል የተከሰሰ ሰው ዋሽቼ አላቅም እኮ እኔ በሌላ ላይ በሐሰት መስክሬ አላቅም፣ አመንዝሬ አላቅም ቢል ማን ጠየቀህ ነው የሚባለው። ስለዚህ በሕግ የሚገኝ ጽድቅ አያዋጣም። ማንም ሁሉንም ሕግ ጠንቅቆ ሊፈጽም ስለማይችል ዋጋ የለውም። ለዚህ ነው የኛ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው የተባለው። ጽድቃችን እንደምንድን ነው? እንደ መርገም ጨርቅ ነው። የእግዚአብሔርን ሕግ ጥንቅቅ አድርጎ የፈጸመ የእግዚአብሔርን ሕግ ሙሉ በሙሉ ነጥብ እንኳን ሳትጎድል የፈጸመ ክርስቶስ ኢየሱስ ብቻ ነው። በሕይወቱ እግዚአብሔርን ሊያስደስት የቻለው ክርስቶስ ብቻ ነው። የእግዚአብሔር እኮ የንጽህናው ልኬት ከሚባል አይደለም። እንዴት ነው ሰው በስራው እግዚአብሔርን ማስደሰት የሚችለው? ኢዮብ ምዕራፍ 25 ላይ አይ ቲንክ በልዳዶስ ይመስለኛል ከቁጥር 4 እስከ 6 ስለ እግዚአብሔር ንጽህና እንደዚህ ይላል። ኢዮብ 25 ከ4 እስከ 6 ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳን ብሩህ አይደለም፣ ከዋክብትም በፊቱ ንጹሃን አይደሉም። ይልቁንስ ብስብስ የሆነ ሰው ትልም የሆነ የሰው ልጅ ምንኛ ያንስ ይላል። በእግዚአብሔር ዓይን ሲታዩ ከዋክብት እንኳን ንጹሃን አይደሉም። ጨረቃ ምን አይደለችም? ብሩህ አይደለችም። ቅዱሳን መላእክት እንኳን በምን ይከሳቸዋል ነው የሚለው? በስንፍና። ከእግዚአብሔር የቅድስና ደረጃ ከእግዚአብሔር የንጽህና ልኬት አኳያ ሲታይ የትኛውም ፍጥረት በእግዚአብሔር ፊት ሞገስ የሚያስገኝለት ንጽህና የለው። ከእግዚአብሔር ብቃት አኳያ ሲታይ የትኛውም ፍጥረት በእግዚአብሔር ፊት ብቁ የሚያስብለው ነገር የለው። ስለዚህ ማንም በራሱ ስራ ማንም ሕግን በመጠበቁ በእግዚአብሔር ፊት ሞገስ ሊያገኝ በእግዚአብሔር ፊት ጽድቅን ሊያስገኝ በእግዚአብሔር ፊት ትክክለኛ ሊባል አይችልም።
ጽድቅን ሁሉ እየወደደ አመጽን የጠላ ጽድቅን ሁሉ የፈጸመ አንድ ክርስቶስ ኢየሱስ ብቻ ነው። ስለዚህ በእግዚአብሔር ፊት ሞገስ ለማግኘት እሱን ተቀብለን እሱን አምነን እሱን ተጠልለን በእርሱ ተከልለን በሱ ውስጥ ሆነን ነው በእግዚአብሔር ፊት ሞገስ የምናገኘው። ይሄንን ያልተከተሉ አህዛብ ያልጣሩ አህዛብ ሲሰበክላቸው ሲበራላቸው ተቀበሉት። አይሁድ ግን ወጋቸው አሰራቸው። መሲሁ የት እንደሚወለድ የሚጠቅሱ ሰዎች ስለ መሲሁ አንድ ሰው በተገለጠ ቁጥር እየሮጡ መሲሁ ነህ ብለው የሚጠይቁ መጥምቁ ዮሐንስን መጡና አንተ መሲሁ ነህ ክርስቶስ ነህ አንተ ለምን ታጠምቃለህ? ሰው ሁሉ ብቅ ሲል መሲሁ ነህ አንተ ብለው የሚጠይቁ መሲሁን እየፈለጉ ያሉ በመካከላቸው ተገልጦ እያለ እየፈለጉ ሰውን ሁሉ ለምን ታደርጋለህ እያሉ አላገኙትም። ዮሐንስ በወንጌሉ ሲናገር መጡ መጥምቁ ዮሐንስ ጋር አንተ ክርስቶስ ነህ? አይደለም። ታዲያ ለምን ታጠምቃለህ አሉት። ምን እንደመለሰላችሁ ታውቃላችሁ? መሲሁማ በመካከላችሁ አለ አላወቃችሁትም አላቸው። በህዝብ መካከል መሲሁን ገፍተው አልፈው መጥምቁ ዮሐንስን አንተ መሲሁ ነህ አንተ ክርስቶስ ነህ ቆመዋል እኮ እዛ ጋር። ደግሞ መጥምቁ ዮሐንስ ይናገራል ያለ ምን ኃጢአት የሚያስወግድ በግ ያው መንፈስ ቅዱስ ሲወርድበት የተባልኩት ያው ደቀ መዛሙርቱ ያውላችሁ መሲሁ ተከተለው ትተውት ሄዱ። በጣም የሚገርም እኮ አገልጋይ ነው። የራሱን ደቀ መዛሙርት አብረውት እያሉ ክርስቶስ ያውላችሁ መሲሁ ትተውት ተከተለው ሄዱ። አንድ አገልጋይ ከዚህ በላይ ምን ይፈልጋል? መሲሁ ሲያልፍ የራሱን ተከታዮች ያውላችሁ አላቸው፣ ተከትለው ሄዱ። ከዛ በማግስቱ ደግሞ ሌሎችን ይዘው ሄዱ። አይሁድ መጥተው መካከላቸው የቆመው ክርስቶስን አልፈው አንተ ክርስቶስ ነህ ለምን ታጠምቃለህ? አለፉት። የራሳቸውን ጽድቅ ሊያቆሙ ሲፈልጉ በምን ይዘጋዋል? የሚያምኑ ሁሉ ይጸድቁ ዘንድ። ምን የሚያደርጉ ሁሉ? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ቦምብ የሆነ ቃል ነው። ክርስቶስ የሕግ ፍጻሜ ነው። የሕግ ፍጻሜ በሚለው ላይ ያለውን የሊቃውንት ሙግት ስፋት ብዛት ብታውቁ ምን ጉድ ነው የሚያወራው ነው የምትሉት። በአንዲት ነገር ማአት ነገር ከሟጋቾች የጳውሎስ መልእክቶች አረፍተ ነገሮች መካከል አንዱ ይሄ ነው። እጅግ ከሚያሟግቱ ብዙ ከሚባልባቸው ብዙ ዲዘርቴሽን የሚጻፍባቸው ብዙ መጽሐፍ ከሚታተምባቸው መካከል ክርስቶስ የሕግ ፍጻሜ የተረጓሜው ብዛት ምን እያለ ነው እዚህ ጋር? ፍጻሜ ማለት በቃ አክትሟል ተሽሯል ማለት ነው። አዲስ ትርጉም እንደሱ ነው የሚለው። ሕግ በክርስቶስ አክትሟል ይላል። ፍጻሜ ማለት ምልአት ኮምፕሊትነስ ማለት ነው። ፍጻሜ ማለት ግብን መምታት ማለት ነው። ወደፊት ስናገኘው እንጠይቀዋለን። ሕግ በክርስቶስ ግቡን መጥቷል። ምክንያቱም የሕግ ዓላማ ማንን ማመልከት ነው? ክርስቶስን ማመልከት ነው። የመስዋዕቶቹ ዓላማ ክርስቶስን ማመልከት ነው። የመቅደሱ ስርዓት ዓላማ ክርስቶስን ማመልከት ነው። እያንዳንዱ የሕጉ ቅንጣት ማንን አመልካች ነው? ክርስቶስን አመልካች ነው። ሕጉ ቢጠቀለል እግዚአብሔር አምላክን በፍጹም ልብ ውደድ ባልንጀራን ውደድ ነው። ስለ ፍቅር ስናወራ ማን ጋር ነው የምንመጣው? ክርስቶስ ጋር ነው የምንመጣው። ሕጉ አልተሻረም። ይህንን እንጠንቀቅ። ምክንያቱም ጌታችን ኢየሱስ ክርስቶስ ማቴዎስ 5:17 ላይ ምን ይላል? እኔ ሕግን ልፈጽም እንጂ ልሽር አልመጣሁም ይላል። ስለዚህ ሕግን ለመሻር አልመጣም። ነገር ግን ሕጉ በእኛ ላይ የበላይ አይደለም። ሮሜ 7 ላይ ስናይ ካስታወሳችሁ አንድ ሴት በሕይወት እስካለች ድረስ ለባሏ ተገዥ ናት። ነገር ግን ባልየው ቢሞት ግን በሞቱ ምክንያት ምን ሆናለች? ነፃ ወጣለች ይልና እናንተም ለሕግ ሞታችኋል ይላል። ሕግ አይደለም የሞተው፣ እኛ ለሕግ ስለሞትን ከሕግ ጋር ያለን ጋብቻ ዋጋ የለውም። አሁን ከማን ጋር ነው? ከክርስቶስ ጋር ነው። ሞተናል ለሕግ። ስለዚህ ከጸጋ በታች እንጂ ከሕግ በታች አይደለንም። ሕግ አልተሻረም። ሕግ አያስፈልግም እያለ አይደለም። ሕግ ዋጋ ቢስ ሆኗል እያለ አይደለም። ሕግን አልፈጽምም እያለ አይደለም። ግን ከማን በታች ነን? ከክርስቶስ በታች ከጸጋ በታች እንጂ ከሕግ በታች አይደለንም። ሕግ
ግቡን መጥቷል። ሚሽን አኮምፕሊሽድ ይላል ቢጠየቅ። ዓላማዬ ገላትያ ላይ እንደሚለው ሕግ ወደ ክርስቶስ የሚያመጣ ምናችን ሆኗል ይላል? ሞግዚታችን ሆኗል ይላል። ስለዚህ ፍጻሜ የሚለው ግብ ይመስለኛል። በክርስቶስ ተፈጽሟል። ሕግን ለመፈጸም ሲል ክርስቶስ ያደረጋቸው ብዙ ነገሮች አሉ። ሊጠመቅ ሲመጣ መጥምቁ ዮሐንስ ኧረ በሕግ አለ። ኧረ በሕግ እኔ በአንተ ልጠመቅ ይገባኛል እንጂ አንተ እንዴት በእኔ ትጠመቃለህ አለው። እውነት ነው፣ ልክ ነበር መጥምቁ ዮሐንስ። ጌታ ምን አለው? ጽድቅን ሁሉ ልንፈጽም ይገባል። ለዚህ ነው እና ሐዋርያው ጳውሎስ በኋላ መጥተው ክርስቶስ ኢየሱስ የሕግ ፍጻሜ ነው የሚሉት። በዓለም ላይ ያሉት ሃይማኖቶች በሙሉ ተሰብስበው ቢጨመቁ ሁለት ነው። እልፍ አላፋት ሃይማኖቶች ናቸው። ቢሰበሰቡ ለሁለት ይከፈላሉ። አንደኛው በራስ ጥረት፣ በራስ ግረት፣ በራስ ስራ፣ በራስ ልፋት ጽድቅን፣ ድልን፣ ድነትን ዋቴቨር ኢት ኢዝ የሚሉት ማግኘት የሚሉ ናቸው። በራስ ልፋት፣ በራስ መውጣት መውረድ፣ በራስ ብቃት፣ በራስ ልፋት አችብ የሚደረገውን ነገር ማድረግ የዘላለም ሕይወት ይሁን የሆነ ነገር ይሁን ብቻ የሚሉትን ማግኘት በራስ ልፋት። ሁለተኛው ግን እግዚአብሔር የሰራውን በማመን ብቻ መጽደቅ የሚል ይሄ ነው። ይሄን ባለማወቅ መጽሐፉን ይዘው ሰዎች መጽሐፉን ይሄ ቡኒውን ማለት ነው ይዘው እያነበቡ ይሄን እያነበቡ ስለ ክርስቶስ እያነበቡ ሰዎች በራስ ልፋት፣ ጥረት፣ ስራ በእግዚአብሔር ፊት ሞገስ ለማግኘት ይሞክራሉ። ያሳዝናል እኮ በጣም በእውነት። ይሄን እያነበቡ ከሳምንት ሳምንት ቤተክርስቲያን እየተመላለሱ ወንጌል እየሰሙ ሰዎች ይሄን ሁሉ እየሰሙ በራሳቸው ጥረት በእግዚአብሔር ፊት ሞገስ ለማግኘት ይፈልጋሉ። አይቻልም። እግዚአብሔርን በወደድነው መንገድ አናገኘው። መንገዶች ሁሉ ወደ እግዚአብሔር አይመሩም። መንገዶች ሁሉ ወደ እግዚአብሔር አያደርሱም። ወደ እግዚአብሔር መድረሻው መንገድ አንድ ነው። እሱም ማን ነው? ክርስቶስ ኢየሱስ። የሱ ስራ፣ የሱ ህይወት፣ የሱ ማንነት ወደ እግዚአብሔር ያቀርበናል። በእምነት የሆነ ጽድቅ የእርሱ ስራ ነው። በስራ የሆነ ጽድቅ የኛ ስራ ነው። የኛ ስራ በፊቱ ዋጋ የለውም። ከመዳን በኋላ የሚመጣ እንጂ ለመዳን የሚቀድም አይደለም። የኛ ስራ ከመዳን በኋላ ከመጽደቅ በኋላ በክርስቶስ ስራ በእግዚአብሔር ፊት ሞገስ ከማግኘት በኋላ ክርስቶስ ንጉሳችን ስለሆነ እግዚአብሔር ንጉሳችን ስለሆነ በሱ ስራ ስለዳንን አፕሪሺዬሽናችንን የምንገልጥበት እሱን ለመምሰል የምንሰራው ነው እንጂ ሞገስ የምናገኘው በክርስቶስ ብቻ ነው። አሜን። እንጸልያለን። አፕሪሺዬት እናደርጋለን እግዚአብሔር የሰራልንን በክርስቶስ የሰራልንን አፕሪሺዬት እናደርጋለን። እግዚአብሔርን ለማመስገን ምክንያታችን፣ እግዚአብሔርን ለመወደስ ምክንያታችን፣ እግዚአብሔርን ለመከተል በፊቱ እንደምቦሳ ለመዝለል በፊቱ ለመስገድ ለመውደቅ ምክንያታችን በክርስቶስ ስራ ብቻ በእግዚአብሔር ፊት ሞገስ ስላገኘን። አልጠየቀንም። ምንም እንድናረግ አልጠየቀንም። እንድናምን ብቻ በእግዚአብሔር ስራ በጸጋ። ምናልባት እዚህ ትኖሩ ይሆን ህይወታችሁን ለክርስቶስ ኢየሱስ ያልሰጣችሁ? ቤተክርስቲያን በየሳምንቱ የምትመጡ በመካከላችን ያላችሁ ግን በክርስቶስ ስራ መዳኑን ባለመገንዘብ ወይም በፈራተባ ያላችሁ ካላችሁ አሁን እጃችሁን አንሱና እንጸልይላችኋለን። ወደዚህ መጣችሁ ህይወታችሁን ለክርስቶስ ያልሰጣችሁ ካላችሁ። የሰው ስራ በእግዚአብሔር ፊት እርባና የለውም። ለመዳን አያበቃም። በእግዚአብሔር ፊት ሞገስ ለማግኘት አያበቃም። ከዳንን በኋላ ነው እሱ የሚፈለገው። ይቀጥላል። ከምዕራፍ 12 ጀምሮ እንመጣበታለን። እሱን ከመዳን በእግዚአብሔር ፊት ሞገስ ከማግኘት በኋላ ነው የሚመጣው።
በስራችን በእግዚአብሔር ፊት ሞገስ ለማግኘት የምንፈልግ ከሆነ እንግዲያስ ክርስቶስ በከንቱ ሞተ። ተመስገን ጌታ ሆይ፣ ስለ መዳናችን ተመስገን ጌታ ሆይ። ያንተን ጽድቅ በእምነት በመቀበል ብቻ መዳንን ስላረክልን፣ ከተስፋው ቃል ርቀን የነበርንኛ የኪዳን ሕዝብ ያልነበርንኛ ጽድቅን ያልተከተልን ያልፈለግንኛ በክርስቶስ ኢየሱስ የሰራኸውን ድንቅ በወንጌል ብስራት መስማት ስለሆነልን እና መዳን ስለሆነልን እናመሰግንሃለን። ሳንወጣ ሳንወርድ፣ ተራራ ሳንወጣ ቁልቁለት ሳንወርድ ለጽድቅ ብለን ጌታ ሆይ ወደዚህና ወደዛ ያልነው በፊት ሞገስ ባያስገኝልን በክርስቶስ በማመን ብቻ በጸጋ ብቻ በክርስቶስ ብቻ እግዚአብሔር ሆይ የዘላለም ሕይወት ስላስገኘህልን እናመሰግንሃለን። ጌታ ሆይ ጽድቃችን የመርገም ጨርቅ እንደሆነ እናውቃለን። ልባችን ቢከፈት በብዙ ቆሻሻ የተሞላ እንደሆነ እናውቃለን። በላያችን ሥርዓት አክባሪዎች ብንሆን እንኳን በውስጣችን ግን አንተ ስትመረምረው አንዳችንን በፊት ንጹሐን እንዳልሆንን እናውቃለን። ነገር ግን በክርስቶስ ማንነት፣ ነገር ግን በክርስቶስ ሥራ፣ ነገር ግን በክርስቶስ ሞት በጸጋ ብቻ እግዚአብሔር ሆይ የምንድንበት መንገድ ስለተከፈተልን ሕይወት ወለል ስላለልን እናመሰግንሃለን። ከጨለማ መንግስት ወደ ፍቅር ልጅ መንግስት ስላፈለስከን ተመስገን። ወደ ፍቅር ልጅ መንግስት ከዘላለም ሞት ወደ ዘላለም ሕይወት ስላሻገርከን፣ ከዘላለም እስራት ወደ ዘላለም ነጻነት ስላሻገርከን፣ እግዚአብሔር ብርሃን ሆነ ስለበራህልን፣ መቃብራችንን ስለደፈንከው እናመሰግንሃለን። እናመሰግንሃለን ስላመለጥን፣ ከሞት ስላመለጥን፣ ከጥፋት ስላመለጥን፣ ከኩነኔ ስላመለጥን፣ ከመጥፋት ስላመለጥን ጌታ ሆይ እናመሰግንሃለን። መቃብራችንን ከፍተህ በሕይወት ኑሩ ስላልከን እናመሰግንሃለን። በክርስቶስ በመዳናችን ለዘላለም ለክብር እንዘምራለን። ለክርስቶስ ክብር ለዘላለም እንዘምራለን። ጉልበታችን ለዘላለም ይንበረከካል። እናመሰግንሃለን። እናመሰግንሃለን። በማለዳ አንደበታችንን በምስጋና እንከፍታለን። እናመሰግንሃለን። በቀትር እናመሰግንሃለን። በምሽት እናመሰግንሃለን። በእንቅልፍ ልባችን እናመሰግንሃለን። በክርስቶስ ሥራ መዳን ስለሆነልን ይሄን ከሚያህል ሞት፣ ይሄን ከሚያህል እስራት፣ ይሄን ከሚያህል አዘቅት፣ ይሄን ከመሰለ ሲኦል ስላዳንከን እናመሰግንሃለን። በክርስቶስ ብቻ በማመን ብቻ በጸጋ ብቻ ለእግዚአብሔር ክብር ብቻ፣ ክብር ለእግዚአብሔር ብቻ ይሁን። ክብር ለእግዚአብሔር ብቻ ይሁን። ክብር ለእግዚአብሔር ብቻ ይሁን። ክብር ለእግዚአብሔር ብቻ ይሁን። ጌታ ሆይ ዓይናችንን አብራለን። ለሞት እንዳንተኛ ዓይናችንን አብራለን። እየሰራ ያለው ድንቅ እንዲገባን፣ እያረከገ ያለው ድንቅ እንዲገባን፣ በመካከላችን እንዳለህ እንዲገባን እግዚአብሔር ሆይ አረማመዳችን ካንተ ጋር እንዲሆን፣ ሰፈራችን ወደ ሄኖክ ሰፈር እንዲቀየር፣ በሰፈራችን እንደምታልፍ አውቀን አረማመዳችን ካንተ ጋር እንዲሆን ጌታ ሆይ እርዳን። ዓይናችንን አብራለን። ቅርፊቱ ከላያችን ላይ ይውደቅ። ጌታ ሆይ ሰፈር እንድንቀይር እርዳን። ወደነ ሄኖክ ሰፈር፣ ሄኖክ አረማመዱን ከእግዚአብሔር ጋር አደረገ እንደተባለ በሕይወቱ እግዚአብሔርን ደስ ማሰኘቱ እንደተነገረለት እግዚአብሔር አምላካችን ሆይ ሰፈር እንድንቀይር እርዳን። ያረክልንን ድንቅ፣ ያደረክልንን ታምር፣ ያደረክልንን ጌታ ሆይ ትንግርት በማስተዋል በመገዛት በአክብሮት ወጋችንን፣ ደንባችንን፣ ስርዓታችንን፣ ሕጋችንን ጌታ ሆይ በእግሮች ስር እንድናስቀምጥ እርዳን። ለወጋችን መቅናትን፣ ለወገናችን መቅናትን፣ ለልማዳችን መቅናትን እግዚአብሔር ሆይ በእውቀት እየሰራ ያለውን ነገር በማስተዋል እንድንቀና አድርገልን። ስላገስከን፣ ስለመከርከን፣ ስለደገፍከን ተመስገን። የቃል ክብር ላንተ ብቻ ይሁን። ክብር ሁሉ ላንተ ብቻ ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን።
በጌታ በኢየሱስ ክርስቶስ ስም አሜን።